ከበደኝ ነገር አንተን ሁለት ልክልኝ ሁለት የከበደኝ መጀመሪያ አዲስ አበባ ስገባ እንደገባው በሳምንቴ ስልኬ ሲጠፋብኝ ስልኬን ተጠቅሜ ስለሆነ ለመኖር እንትን ያልኩት በቃ ወደ አዳማ ልመለስ ነው ብዬ በጣም ከፍቶኝና ከብዶኝ ነበረ። ድንገት በዛው ቅጥፈት ቀላል መስሎ ቀላል መስሎ ግን ከባድ ነገር የሆነልኝ አንቺን አገኘሁሽ። እኔ በጣም እውነት ያ ቀን በጣም የወደድኩት በጣም በሁለት መለስኩ ማለት ነው። ግን አንድ ደግሞ አለ የከበደኝ በጣም የቀለለኝ ካንቺ ጋር አንቺን ማግኘቴ ህይወት በጣም ቀለለች። በጣም የከበደኝ ደግሞ ካንቺ ጋር መለያየቴ የምሬን ሀቂቃ ካንቺ ጋር መለያየቴ በጣም ነበር ያዘንኩት። እሺ ሶስተኛ ጥያቄ አሁን ደግሞ አልহামዱሊላህ አንድ ላይ ስለሆነ ደግሞ ድጋሚ ቀሎኛል። እሺ ለጠይቃለ እንከባድ ያ ሰላም እኔ አህመድን በጣም ነው የምወደው ማለት አደንቀዋለሁ። ምርጥ ሰው ነው። ከዚህ ቀደም ራሱ ብዙ ቪዲዮ ሰርቻለሁ ስለነሱና ምን አለብህ ታገባው አንዳንዴ ቢሆናታል ምናልባት እንግዲህ እሷ ከጎኗም እውነት ለመናገር ሴት ልጅ ሰው ያስፈልጋታል አብራ አላ አይደለ ለሷ የሚሆናትን ሴት በነገራችን ላይ ለሷ የሚሆናትን ወንድ አታውቅም። ታውቃላችሁ አይደለ እና እነዚህ ሰዎች ይሄን ፍቅራቸውን ሳይ ለምንድን ነው ማይጋቡት ስል አይ ሊጋቡ ነው መሰል የሚባል ፍንጭ ሰማሁና እስኪ ቆይ ብዬ ቤተሰብ ጋር ለመካከር ብዬ ዱብ ብያለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ የአንዋር ቤተሰቦች? ደግዬ ናችሁ? ሰላም ነን አልহামዱሊላህ። ዛሬ እንግዲህ በአህሙና በፈኪያ ጉዳይ መጥቻለሁ ማለት ነው። ስለምወዳቸው ሁለቱንም ማለት አህመድ ስርዓት ያለው ልጅ ነው፣ በጣም ማከብረው ሰው ነውና እሷም እንግዲህ ምናልባት እሷ ከልጅነትም አንፃር ሊሆን ይችላል። እርግጥ ከልጅነት ሳይሆን እወቅ ያለው በ40 ቀን እናት ወድ ያቃል ይላል ያገሬ ሰው ሲተርተና አንዳንድ እንትናቸውንም ሳይ ከነሱም እንትኖች ሳይ እነዚህ ሰዎች ይሄንን ፍቅራቸውን ምናልባት እንግዲህ እውነት ለመናገር አንዳንዴ ቪዲዮ ላይ እንትን የምንለውና በተግባር መሬት ላይ ያለው እውነት ላይሆን ይችላል። ገባችሁ? አንዳንዴ ሶሻል ሚዲያ ላይ ስትወጡ ቢዝነስ ሊሆን ይችላል። ለቢዝነስ የተለያዩ የሚያደርጉት ሪያክሽን አለ አይደለ? ያው ምናልባት እንግዲህ በደንብ ምናልባት ስለ ሶሻል ሚዲያው ባላቅም እንትን ይለኛልና ይሄንን ለምን አይጋቡም እነዚህ ልጆች? ለምን አያገባትም? አህመድ በጣም ልቡ እንትን እንደሚል ያስታውቅበታል። አልባሽ ክንሽ ከሷ ይመስለኛል ያለውን አንፃር ያንን ለዛ ለተሰበረው ጎኗ ለዛ ለተከፋው እንትኗና ካላት ከኋላዋ ላለው እንትን ግዳፍ ቢሆናት ብዬ ተመኘው። ቤተሰብ እስኪ እናንተ ጋር እንመካከር ማለት ነው። ግን የአህመድም የፈኪም ቤተሰብ ይሆናችሁ ወንድማችሁን ስደተኛ ወንድማችሁን ማበረታታት እንዳትረሱ። ቪዲዮውን ደግሞ ሼር እያደረጋችሁ አበረታቲ ማለት ነው። እስኪ ትንሽ እንስማና ሐሳብ አስተያየት እንይ። ሁኔታቸውን እንትን ማለት አለብን ብዬ አምናለሁና እስኪ ይሄንን ነገር መስማት አለብን። ግን በላይ ጀምሩ ቤተሰብ። ከበደኝ ነገር አንተን ሁለት ልክልኝ ሁለት የከበደኝ መጀመሪያ አዲስ አበባ ስገባ እንደገባው በሳምንቴ ስልኬ ሲጠፋብኝ ስልኬን ተጠቅሜ ስለሆነ ለመኖር እንትን ያልኩት በቃ ወደ አዳማ ልመለስ ነው ብዬ በጣም ከፍቶኝና ከብዶኝ ነበረ። ድንገት በዛው ቅጥፈት ቀላል መስሎ ግን ከባድ ነገር የሆነልኝ አንቺን አገኘሁሽ። እኔ በጣም እውነት ያ ቀን በጣም የወደድኩት በሁለት መለስኩ ማለት ነው። ግን አንድ ደግሞ አለ የከበደኝ። ለምን ወደ እውነት አይሆን? በጣም የቀለለኝ ካንቺ ጋር አንቺን ማግኘቴ ህይወት በጣም ቀለለች። በጣም የከበደኝ ደግሞ ካንቺ ጋር መለያየቴ የምሬን ሀቂቃ አንቺ ጋር በመለያየቴ በጣም ነበር ያዘንኩት። እኔን ወንድ ልጅ የዋህደን ሶስተኛ ጥያቄና በቀላል ነገር ልቡ ይሰራል። አሁን ደግሞ አልহামዱሊላህ አንድ ላይ ስለሆነ ደግሞ ድጋሚ ቀሎኛል። እሺ አይኑ ላይ የሚነበሩ ማለት እሺ ኦኬ እኔ ልጠይቅሽ። እሺ አንቺ አዲስ አበባ ውስጥ
አዲስ አበባ ከገባሽ በኋላ ብዙ ነገር አሳልፈሻል። በዚህ በአንድ አመት ውስጥ ብዙ ነገር አሳልፈሻል አይደለ? በጣም በቃ የማትረሺው የማረሳው ቀን አመትሽ እንግዲህ ዛሬ ነው። በዚህ በ12 ወር ውስጥ በ365 ቀናት ውስጥ አንድ የማትረሻዋን ቀን ንገሪኝ። ምንድን ነው? የሆነ ስራ ጀምሬ በጣም ብዙ ብር ኢንቨስት አድርጌ ከሌሎችም እንትን ብዬ ማለት ነው ያን ብር አብሮን ባለ ሰው አብሮን ስራውን ልንሰራ በጀመርነው ሰው በጣም ባመንኩት ሰው ያን ያደርጋል ብዬ በማላስበው ሁሌም ከጎኔ እንደሆነ አብሮኝ እንደሆነ ከዛም ደግሞ በቃ ከኔ መከፋት በላይ አብሮ እየተከፋ ያለ ሰው ለካ በማስመሰል ነበር እንደዛ ሲያደርግ የነበረው። ያንን ስራ እየሰራሁበት ነው ብዬ በጣም ብዙ ነገሮችን ለፍቼ ከኔም አልፎ ከሌሎች ተቀብዬ ስራውን የጀመርኩበትን በር ይዞ ይላሽ ያለበት ቀን ታውቃለህ። ስለዛ ያ መቼም በህይወት የማረሳ ነው። ምክንያቱም አንድ እርምጃ ወደፊት በሄድኩበት ታይም ላይ ወደ ኋላ አንድ ስለጎተተኝ ነው ማለት እኔ ወደፊት ተካከለ በሚል አልፍ ነው እንጂ በጣም ከባድ ነው። መቼም አይረሳም። አሁንም ማረሳው በየሰከንዷ ከሰከንድም በታች ነው ማስታወሰው በየደቂቃው ሁሌ ማለት ነው። ያ ነው በቃ ከባድ ነው ማለት ምን ጊዜም በዚህ ህይወት ላይ ስንኖር ሌላ ሰው ቢጎዳን ይሻላል የምናምነው ሰው ከሚጎዳን፣ የኛ ነው የምንለው ሰው ከሚጎዳን ሌላ ማናውቀው ባዳ ሰው የዛን ሰው ሺህ እጥፍ ቢጎዳን ይሻላል። ምክንያቱም የኔ ነው የምትዩ ሰው ብዙ ነገርሽን አሳልፈሽ ትሰጫለሽ፣ ብዙ ነገር እቅድ ታቅጃለሽ አብረሽው። ያ ሰው በትንሽም ነገር ቢሆን ሲጎዳና እምነቱን ስታጭው ወደፊት ሊያሰብሻቸው አብረሽ ያሰብሻቸው ነገሮች መንገዶች ሁላ ጨልም ነው የሚሉትና ያ ነገር ልፋቱ ተረዳሻል። ማንነት የሚያቅሰው እንግዲህ አላህ ኸይሩን ያስብልሽ። አሜን። የእናንተ ልብ የሚሰብሰው ከሩቅ አይመጣም። በነገራችን ላይ ምን ሌላ ጥያቄ ልጠይቅ? እሺ ሌላው ጥያቄ ቦታ ሄዱ። በነገራችን ላይ ምን አይነት የሰው ልጅ የሚጎዳቸው ከሩቅ ሚስት ብትሆን ደስ ይላል? ማለት ምርጫ አለው እዚህ ጋር ከሌታውሃ ጸባየኛ ሁና በጣም የምታስጠላ ከሶስት ምረጥ። አይሳቅም። እሺ ሚስቴ እንድትሆን የምፈልገው ማፈቅራት ልጅ ነው እኮ። ግን ከእንደዚህ አይነት ሶስት ሴቶች ብቻ ማግባት ቢፈቀድልህ የትኛውን ታገባለህ? ግዴታ ቢሆንብኝ ሁለተኛ ላይ ያለችው በጣም ቆንጆ ሆና ክፉ የመጀመሪያው ነው። በጣም ታስጠላናት። የመጀመሪያው ምን ያደርግልኛል? እንትኗ እኮ ክፋቷ እኮ ውበቷን ይሸፍናታል። ኦኬ ስለዚህ የመጀመሪያ ማለት ይራመሴ እሺ ይራመሴ ገብቶኛል። ግን አንተ ቀልድ ስለዚህ ማለት ነው ክፉ ጥሩ ሆና የምታስጠላ ማለት ነው። ግን ማለት ነውና ምን አይነት ሴት ማግባት ትፈልጋለህ? ኮሜንት ላይ ያው እንግዲህ ምናልባት የእሷን ባናቅም የእሱ መቼም ፊት ለፊት ላይ አይኑ ላይ ያስታውቃል። እሷን ሳያት ያቅበጠብጠዋል። ፍቅር ፊዚካል ራሱ ይታወቃል። አንድን ሰው የምትወዱትን ሰው ልባችሁ ያስቀመጣችሁትን ሰው እንትን ስትሉ ፊዚካል በቃ እናንተ ባትናገሩት እናንተ ባታወጡት ከውስጣችሁ እንትናችሁ ያስታውቃልና ያው ከዚህ ቀደም አወራርቸው ነበረ እና ያው አንዳንዴ እንግዲህ ምናልባት ሴቶች አንድ የሆነች ሴት ነበረች እና እኛ ሴቶች አንዳንዴ ወልይ የሚያስፈልገን አለች። ወልይ የሚያስፈልገን ማለት ዱርዬውም ሲመጣ መልካሙም ሰው ሲመጣ ይሄ ይሆነኛል ይሄ እንደዚህ ነው በቃ የመወናበድ እንትን አለብን አለች እና ወልይ ማለት ለዚህ ነው የሚያስፈልገው። አይ ልጄ ይሄ ይሆንሻል፣ ገባችሁ አይደል? ይሄ ይሆንሻል እንዴ ነብዩ ሰለላሁ ዐለይሂ ወሰለም እኮ በእንትና ጊዜ ብለዋልና ሀታ ማን ነው ስሙ ጠፋኝ፣ ሰሃባ እንደዚህ ነበር ስትላቸው ይሄ አይሆንሽም ላንቺ የሚሆንሽ ባል ይሄ ነው ብለው እንትን ብለዋታልና ያው እንግዲህ እሷም አይ ያ ረሱላህ ብላ የመለሰችው መልሳለች ማለት ነው። እና ሴት ልጅ እንትን ያው እንግዲህ በልጅነት የሚባለው ነገር ትዳር ጥሩ ነው። አንዳንዴ ገባ ስትሉበት አላህ ከወፈቃችሁ ያ ሰላም። ሴት ልጅ ማግባት ያለባት በነገራችን ላይ የሚያፈቅራት የሚወዳት። ምክንያቱም ከወደደሽ እንከባከብሻል። ከወደደሽ በቃ የምትፈልጊውን ነገር ለማድረግ ምንም ነገር እንትን አይልም።
ካልወደደች ግን ዝም ብሎ በቃ ባቦት ሆነችውን የራሷ ጉዳይ ምን አባቷ የሚል ከሆነ ችግር ነውና ሰብስክራይብ ላይክ እያረጋችሁ እስኪ ሐሳብ አስተያየታችሁ መስማት ፈልጋለሁ። እስቲ ቀጣይ ደግሞ ትንሽ ጎንጨት እንበል እስቲ የነሱን የፍቅር ጨዋታ የትም እንዳትሄዱ። ሐሳብ አስተያየታችሁን አስቀምጡ። ወላሂ እኔ ስለ ራሴ ባላወራም ምንም ደስ ይለኛል፣ ግን ነኝም መሆንም የምፈልገውም ነገር ወደፊትም እንድሆን እንደዛም ሆኜ እንድሞት የምፈልገው ነገር ምን መሰለሽ? በቃ አንደኛ ያው በረሱል ሱና ላይ የሚኖር ሰው ሰለላሁ ዐለይሂ ወሰለም ዲኑን የማይረሳ ሰው፣ ቤተሰቡን የሚወድ ሰው፣ ለቤተሰቡ የሚኖር ሰው፣ ለሚስቱ የሚኖር ሰው፣ ለልጆቹ የሚኖር ሰው፣ ቤቱን የሚያስብ አኼራውን የሚያስብ ስራ የሚወድ እንደዚህ አይነት ወንድ ነው መሆን የምፈልገውና እኔ ያገኘች እድለኛ ነች። ወልጅ ተጣሉ ኦኬ 40 ተበለሽ ያው ጋይስ የ40 ዓመታት ሴትዮ ገባችና እዚህ ጋር ወልጅ ተጣሉ ብላ ላጣለች። እንደዚህ ነች ጋይስ። ፈቂ ሁለት ሰው ነች 20 እና 40 በመሃል ማለት ነው። ሽልክ ብላ ትመጣለች ያቺኛው። አሁን መቼ እንደምትመጣው አታውቁም፣ በድንገት ነው የምትመጣው። እና አሁን በኖርማል እያወራን መታ ነበረ አይደለ? እሷ ናት ጠቀሳት። እሷ ናት ወይ? አይ ካሜራማን እያየች ጠቀሳት እንዳልኳችሁ። እሺ እኔ ልጠይቅሽ ባልባል ምናምን ብዬ እንትን አልልሽም። እሺ ሌላ ጥያቄ ልፈልግልሽ ማለት ፈኪ ምን ያስደስ በዚህ ሰዓት ምን ያስከፋታል? ምን ያስደስታታል? በዚህ ሰዓት በአሁኑ ሰዓት ማለት ምን ያስደስተኝ ስልሽ ለምሳሌ ከሀገርሽ ከወጣሽ 1 ዓመት ሆኖሻል፣ ብዙ ነገር አይተሻል ምናምን። አሁን ላይ ምን ቢሆንልሽ ደስ ይልሻል? የሆነ ህይወት እንዴት ትሆንልሽ ደስ ይልሻል? እኔ ወላሂ ለዚህ አሁን ላይ ምንም አይገባኝም። ግራ ግብት ብሎ ምንም በቃ ማለት ነው። እና አሁን ላይ ምንም ያስደስተኝ የለም። በጣም እሱን ጥያቄ ብዙ ሰው ሰሞኑን ይጠይቀኛል። በቃ ግራ እየገባው ሲያዩኝ ምናምን ማለት ነው። እና ምንም የለም ሊኖር ይገባል። የለም በቃ አሁን ላይ ሌላ ጥያቄ ካለ ጠይቅ ስልሽ እሺ አሁን ግራ ገብቶሻል? ወላሂ አልተብራራልኝም ሰሞኑን እና እኔንም ግራ በገባው ሙድ ነው አትሪያልሽ። እሺ አይ ያሳስበኛል ይሄ ነገር። እሺ በቃ ይሄን ለፈው ኖ ያሳስበኛል ማለት ቀኝ ሲገባሽ አንተ እንደዚህ በጥፊ እኮ እኔ እሺ ግን አንድ ነገር በዚህ አጋጣሚ ላስተላልፍ። ከጎኔ እንድትርቅ ያልኩኝ። ኦ ማይ ጉድነስ ማን ይርቃል አለ? አይ በቃ በምንም አጋጣሚ ቀኝም ሲገባሽ ማለት ነው። እሺ እንደዚህ መራቅ ነው ማለት በቃ በምንም ሲጠቀኝም ሲከፋኝም ምንም ስል አንቺን ማማከር የምፈልገው ቀኝ ምንድን ነበር? ከጎኔ እንዳላጣሽ የኔ እንደው ጠፋኝ አላውቅም። እኔም አላውቅም። ቻው ሙዚቃ ነበር። እሺ ስለዚህ እሺ የምትጠይቂኝ ጥያቄ አለሽ? አላህ ፍሪነች ጫማ ቆሸሽ ብትጠይቂኝ አላህ አውልቀሽ ነው ጫማሽ? ኧረ በአላህ አንተ ጫማ እንደዚህ ትሆናለህ? ለጫማ ብለህ ትቆጣኛለህ? ለምን ይቆሽሻል? በ10 ብር እኮ ነው የሚጠረገው። ለምን ይቆሽሻል? ለምን 10 ብር? ቆይ በ10 ብር ነው የሚጠረገው አይደል? ለምን አላህ ፍሪ ያመነቸሽው ባለ ኧረ አላህ ኧረ ተይ ወላሂ ሰብርሻለሁ። ወላሂ ሰብረኝ አሰብርሽ ሶሪሽ ስልክ ነው ጣልሽው። ስልክ አለ እንዳይሰበር ወላሂ እንዳይሰበር አላህ ፍሪ ቦርሳው እና ያው እንግዲህ ይሄን ነገር እያያችሁ ነው ቤተሰብ። ኮሜንታችሁን እናያለን ብለዋል አህመድ ብለዋል ማለት ነውና ቢጋቡ በነገራችን ላይ ሰው ምርጥ ሰው ነው እሱ ሀቃል እንደው ለሷ የሚበዛባት ወንድ እንጂ የሚያንሳት ወንድ አይደለም። አንዳንዴ ሴት የሚያከብራት የሚወዳት በቃ ፊዚካሊ ያስታውቃል። ገባችሁ? ምናልባት እንግዲህ በዛ በህይወት ላይ ስትኖሩና እንግዲህ እንትን ሆኖ ምናልባት ያ እንግዲህ ትዳር ውስጥ ስትገቡ ሁልጊዜ ደስታ አለ ማለት አይደለም። ደስታውንም ሁሉንም ነገር ተጋፍጬ ለመኖር ብለሽ ማሰብ እንጂ አንዳንዴ በሚታዩ እንትን ላይ ገብተሽ
አበባ ታውቃላችሁ አይደል? ውሃ እንትን ሲል እንደሚጠነዝለው እንደዛም እንትን ሊል ይችላል። እና ሀሳብ አስተያየታችሁን ግን ሰብስክራይብ ሳታደርጉኝ ወንድማችሁ እንዳታልፉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀሳባችሁን ጠብቃለሁ። ሰብስክራይብም እንዳትረሱ። ይመቻችሁ። አንድ ላይ ሆነን ብዙን አልፈናል። ይህም ተረስቶ ታሪክ ይሆናል። ይህም ተረስቶ ታሪክ ይሆናል።